የምርን ነው ለኤቢ እህቷ እንደሆንኩ ሊነግራት ነው? አዎ ዛሬ እሱን ይቀርኝ ሲል ነበር። ንገረኝ። ዳጣ የኔ እህት ናታን? ንገረኝ እንጂ ናታን፣ ምንድን ነው የሰማሁት? ንገረኝ። ቆይ እሷ ዳጣ የኔ እህት? ቆይ ዳጣ እውነት የኔ እህት ነሽ ናታን? እሳቱ ነሽ ማለት እጄ ተቃጠለ እኮ። ምን ሲጀመረ ሩቅ አይደል ያለ እሳቱ ገዜ ጠጋ በል ስትባል እንደው ተንከረፈፍኩ አይደል? እኔ የምልሽ ልዜ። አቤት። እንዴት ነው? ምኑ? አይ ገብተሻል። ኧረ እባክህ ልሄድ ነው። እኔ ውሃ ጥጄ ነው የመጣሁት። ይሄ ደግሞ እጄን ያዘኝ ማለት ነው። ማንም ሰው ደግሞ ራሱን አጽያተኛ አድርጓል። እኔ በሚስቴ ላይ ወሰለትኩ ከሃዲ ነኝ። ሌላ ስም የለኝ። ንጹህ ሰውም አይደለሁም። እጂ ዳጣ ሲሳይ ልጅ አይደለችም አለኝ። የምርሽ ነው? ደረጀ እንደዛ አለሽ? እማዬ ደረጀ ለምን ሲሳይ አባቱ አይደለም እንዳለሽ አላውቅም፣ ግን እኔ አባት ሲሳይ ነው እማዬ። ዛሬ ሳያስበው በጣም ትልቁን ሚስጥር ዘረገፈው። አብጌል ደረጀ ዳጣ እህት መሆኗን አወቀች። እንግዲህ ጋይሶችዬ በባህልም ሆነ በቦሌም አንዳንዴ እውነታው መታወቅ በጣም መልካም ነው። እንግዲህ እንደሚታወቀው ዳጣ ከሚገባው በላይ እንግዲህ ሰሞን በጣም ተረብሻ ነበረ። አንደኛ በእናቷ ጉዳይ፣ ሁለተኛ ደግሞ ይሄ በቃ ያለየለት ህይወት እየኖረች እንደሆነ እስከ መቼ የሚለው ነገር በውስጧ ጥያቄ ስለፈጠረባት አቶ ደረጀንም እንግዲህ በቃ እናቴን አስተዋውቀኝ፣ እናቴን አገናኝ፣ ከዛ ሳል ሲቀጥል ደግሞ መስከ መቼ ነው ይሄ ነገር እያለች እንግዲህ ተደጋጋሚ ጥያቄ ስጠይቀው ነበረ። አቶ ደረጀም እንግዲህ ታይ በቃ ነበር የሚላት ማለት ነው። ምክንያቱም በቃ እኔ እስካልነገርኩሽ ድረስ ድጋሚ እንዳትጠይቀኝ ስለሚላት እሷም እንግዲህ እሺ ብላ አባቷን ላለማጨናነቅ የምትችለውን ያክል ስታደርግ ነበር የቆየችው። ሰው በመጨረሻ ዛሬ እንግዲህ በሚገርም ሁኔታ አብጌል ደረጀ ጉዱን ሰማችሁ። በነገራችን ላይ ቀርማ እናቷን ራሱ ስለዚሁ ነገር እያወራቻት ነበረ። ምንድን ነበር ስታወራት የነበረው? እማዬ በቃ ዳጣ አሁን ላይ በጣም ተቀይራብኛለች፣ ባህሪዋ ልክ አይደለም፣ ናታን ጋር ስታየኝ ጥሩ ስሜት እየተሰማት አይደለም፣ ሲቀጥል ደግሞ ሁኔታ በጣም ደስ እያለኝ አይደለም፣ ከዛ ሲቀጥል በባለፈው ባለመታሰሬ ነፃ እንዲሆንኩ ስትሰማ በጣም ነበር የተደሰተችው። ስለዚህ ከምን አንጻር ነው ብላ እንግዲህ ወይዘሮ ማርታ ስጠይቃት ነበርና ወይዘሮ ማርታ አይ የዋህ ስለሆነች ነው። ምንም አይነት የዋህ ስትሆኝ ሰውን በምክንያት መርጠሽ አይደለም የምትወጂው። ስለዚህ የዋህ ስለሆነች ነው ዳጣ። ሲቀጥልም የዋህ ስለሆነች ነው ይሄን ያክል ጊዜ እዚህ ቤት የተቀመጠችው። ስለዚህ ለዛ ነው፣ ምክንያቱም በጣም ቅንና ጎበዝ ስለሆነች ነው። ሶ አሁን ደግሞ የምትናደደው ያው እንደምታውቀው ነው። አንቺ ጸባይሽን ስታስተካክሊ ናታን ወደ አንቺ ሲቀራርብ እሷ ደግሞ አንቺ እንደሚከፋሽ ሁሉ እሷም ይከፋታል። ስለዚህ ላንቺ ይሄ በጣም ትልቅ ጥሩ መንገድ ነው። ምክንያቱም ያለውን ነገር በደንብ ጠንቅቀሽ እንድታቂ እና እንድትረጂ ያደርግሻል። ምክንያቱም ከዚህ በላይ ኳሊቲሽን ስታጠነክሪ ናታንን ወደ አንቺ እየሳብሹ እንደሆነ ይሄ ራሱ አንድ ማሳያ ነው። ስለዚህ በዚሁ መቀጠል አለብሽ። በቃ ዳጣን የራሷ እንትን ለማድረግ ወይም ደግሞ ናታንን የራስሽ ላንቺ የራስሽ ለማድረግ ዳጣ በዚህ ልክ ከሄደች ወደ አንቺ ናታን እየተሳበ ነው ማለት ነው። ስለዚህ ይሄን ነገር ማቋረጥ የለብሽም ስትል እንግዲህ ወይዘሮ ማርታ መክራታለች። ሰው እንግዲህ አብጌል ደረጀም ይሄን ምክር በመቀበል እስኪ እንግዲህ እናያለን። ግን እኮ ናታን ዳጣን አገባታለሁ ብሎኛል። ስለዚህ እንዴት ሊሆን ይችላል ማየስትራን ነበር። አይ እሱን እንኳን በፍጹም አላምንሽም፣ እንደዛ የሚባል ነገር የለም። በቃ አንቺ ራስሽን አስተካክለሽ ራስሽ ላይ ከሰራሽ ሁሉም ነገር የማይቀየር ነገር የለም ቢልሽ እንኳን ራሱ እንደዛ የሚልሽ ምንድነው አንቺ ከክፋት አንጻር። ምክንያቱም አሁን አንቺ ባለመታሰርሽ ዳጣ ምን ያክል ደስ እንዳላት አይተሻል አይደለ? አዎ ግን እኮ ማየ እኔ ብሆን ጭራሽ ደስ አይለኝም እና ያለቻትና አዋየሽ አንቺ ናታን አንቺን
እንዲጠላሽ አንቺን እንዲሸሽሽ የሚያደርግሽ ይሄ ነው አንደኛው ባህሪሽ ስትል ነበር ወይዘሮ ማርታ የነገረቻት። በዚህ አጋጣሚ እንግዲህ አቢጌልም ብቻ ማየን እንደዛ አይመስለኝም ዳጣማ የሆነ ነገር አላት እያለች ነበርና በይ እንግዲህ አንቺ እንደሆንሽ የምትይው ነገር አታጭም በቃ ረፊ ባክሽ ተይኝ በማለት ነው እንግዲህ የመለሰችላት። በዚህም እንግዲህ ወይዘሮ ማርታ በይ ባክሽ ውጪ ከዚህ በላይ አንቺ ማለት አያታክትሽም ደግሞ ጀመርሽ አይደለ ደህና ተሽሎሽ ነበረ ደግሞ ወደዛው ተነሳብሽ በይማ ዝም በይኝ በማለት ነው እንግዲህ እንትን ያለቻት። አቢጌልም እንግዲህ እሺ ማየ ግን ብላ ተነስታ ሄዳለች ማለት ነው። እንግዲህ ያንን ካደረገች በኋላ ቀጥታ ናታንን ፈልጋ ወደ ክላሱ ስትሄድ ዳጣ ክላስ ነበረ ማለት ነው። ክላሱ ስታጣው ዳጣ ክላስ ነበር ሄደችው። ከዳጣ ክላስ ስትሄድ እንግዲህ ዳጣና ናታን እያወሩ ነበረ፣ እየተጫወቱ ነበረ። ስለ ደረጀ ምሳ ጋብዞኝ ምናምን እያላት እያወሩ ነበርና በዛ ሲያወሩ እንግዲህ ኤቢ በርጋ ተለጥፋ እያዳመጠች ነበረ። ከዛ ስታዳምጣቸው እንግዲህ ምንድን ነበር ዛሬ አባዬ ስላንቺ እያወራኝ ነበረ እንግዲህ በቅርቡ ማስተዋወቅ አለብኝ ብሎ እያሰበ ነው። ለዛም እንግዲህ ያ ሁሉም ነገር በቅርብ እንደሚሆን ተስፋ አደርጋለሁ ብሎ እንግዲህ ናታን ሀሳቡን የደረጀን ለዳጣ እየነገራት ነበረ። ከዛ በመጨረሻ እንግዲህ ናታን ምንድን ያለው ሲቀጥል ደግሞ አንደኛ እናቷን ማገናኘት አለብኝ ብሎ አስቧል። ሁለተኛ ደግሞ ከኤቢና ከልጆች ጋር ግዴታ ማስተዋወቅ አለብኝ ብሎ አባዬ ወስኗል ሲላት እንግዲህ ኤቢ ተለጥፋ አዳመጠች ማለት ነው። እንግዲህ ከዛ በኋላ ማለፍ አልቻለችም። ቀጥታ እንግዲህ በሩን ከፍታ ነው የገባችው። ምንድነው ናታን ያልከው? ምንድነው ያልከው? ዳጣ እህቴ ናት? እንዴት እኮ ዳጣ እህቴ ናት ምናምን ብላ እንግዲህ ቀውጠዋለች ማለት ነው ቤተሰቦቻችን። ይሄ ደግሞ በጣም ከባድ ነው። እንግዲህ ይሄን ነገር በጣም ከባድ ችግር ነው። እንግዲህ እንደምታውቅ ባለፈውም የተፈጠረውን ነገር እያንዳንዱ ነገር ታውቃላችሁ። አሁን ደግሞ ይሄ ነገር ሲሆን ወይዘሮ ማርታ ምን አይነት ችግር እንደሚመጣ በጣም ከባድ ነው። በነገሩን ደግሞ የሚያባብሰው ነገር ምንድነው ታውቃላችሁ? የወይዘሮ ማርታ እህቷ ከብዙ ጊዜ በኋላ ወደዚህ ቤት ትመለሳለች ማለት ነው። በእንግድኝነትም ቢሆን በእንግድነቷ ደግሞ የመንጣቷ ጉዳይ ነገሩን የባስ ያጋንነዋል ማለት ነው ቤተሰቦቻችን። ደረጀ ደግሞ እንደሚያሳየው ሁኔታ እንደ አንዳንድ ነገሮችን እንደተረዳ ነው ከሆነ የማርታን እህት ደረጀ ጋር ያን ያክል እንደማይስማሙ ነው። ሲቀጥል ደግሞ አሁን ይሄን ነገር ሳልናገር እህትየዋ መጣይ ማለት ነገሩን ጭራሽ ሌላ ማርታ እንደተጠረጥር ነገርዮሹ ሌላ መስበር እንዲስ ያደርጉታል። ስለዚህ ይሄን ነገር ቀድማ እሷ ሳትመጣ ባስተካክል የተሻለ ነው ብሎ እንግዲህ አቶ ደረጀ ማስቦ ተነስቷል። ናታንንም እንግዲህ እንድታግዘኝ እስከዛሬ አብረሃኝ እንደሆን ሁሉ አሁንም ለዚህ ለቤተሰብ ታስፈልገዋለህ እባክህ ናታን አንተ በጣም አስተዋይ ልጅ ነህ በዚሁ እንድትቀጥል አደረሃን እያለው ነበረ። ናታንም እንግዲህ እንዲያባይ ምንም ችግር የለውም ይሄ እኮ ምንም እንትን የሚባል ነገር አይደለም ምንም አታስብ ችግር የለውም ሁሉንም ነገር በልኩና በሰዓቱ እናደርገዋለን በቃ አትጨናነቅ አንተ ሁሉም ሰው ማንም ሰው ስህተት የማይሰራ ሰው የለም ግን ዋናው ትልቁ ነገር ከሰው ከስህተቱ ወይም ደግሞ ከወደቀበት ተነስቶ ወደ ራሱ መመለሱ ነው። ስለዚህ አባዬ አብሽር በማለት እንግዲህ አበሽሮታል ማለት ነው። ናታን ደረጀ እንግዲህ በጣም አንደኛ የፈራው ለመናገር ያሰበው አንደኛ የማርታ ስትመጣ ነገሩ የከበደ ይሆናል። ሁለተኛ ደግሞ ይሄ ነገር እስከመቼ ዳጣም አንደኛ እናቷን ማወቅ አለባት ሲቀጥል ሁለተኛ እህቶቿንም ጋር መግባባት አለባት እስከመቼ ብሎ ነው እንግዲህ ያሰበው። እንግዲህ ኤቢ ይሄን ነገር ሰምታለች ሩጣ እንግዲህ ለእናቷ እንደምትናገር ደግሞ ምንም ጥያቄ የለውም። በቀጣይ አዲስ ቪዲዮ እንገናኝ። ሰብስክራይብ ላይክ ማድረጋችሁን አትርሱ። መልካም ጊዜ ቤተሰቦች በያላችሁበት። ወዳችኋለሁ። ላይክ አይረሳ። ባይ ወዳችኋለሁ።